ጤና ይስጥልኝ ተመልካቾቻችን፣ በላይ በቀለ ነኝ። ርዕሶቹን በማስቀደም እንጀምራለን። በአሜሪካና ሳውዲ አረቢያ መካከል ውጥረት መባባሱ ተነገረ። አሜሪካም ከሳውዲ ሰራዊቷን ለማስወጣት ማቀዷ ታውቋል። በደቡብ አፍሪካም አንድ የጋና ዜጋ መገደሉን ተከትሎ በሁለቱ አገሮች መካከል ከፍተኛ ውዝግብ መነሳቱ ተነገረ። የጋና ውጭ ጉዳይ ሚኒስቴር መግለጫ አውጥቷል። በኢራን ጠቅላይ መሪ አያቶላህ አሊ ካማኒ የቀብር ስነ ስርዓት ላይ እስራኤል ጥቃት ትፈጽማለች የሚል ስጋት መፈጠሩን ተከትሎ የሀገሪቱ መሪዎች ማስጠንቀቂያ ልከዋል። የሐማስ ጥቃት 1000ኛ ቀንን የተመለከተ መረጃም አለን። አብራችሁን እንድትቆዩ ጋብዛለሁ። የኢራን ጠቅላይ መሪ የአያቶላህ አሊ ካማኒ ቀብር ስነ ስርዓት ላይ አሜሪካና እስራኤል ጥቃት እንዳይፈጽሙ የሀገሪቱ ጦር ኃይል አዛዥ አስጠነቀቁ። በብሔራዊ ደረጃ በሚካሄደው የጠቅላይ መሪው የቀብር ስነ ስርዓት ላይ እነ አሜሪካ ጥቃት ይፈጽማሉ የሚል ስጋት መፈጠሩን ተከትሎ አዛዡ በቴሌቪዥን ቀርበው አሜሪካና እስራኤል የተሳሳተ ቀመር እንዳይሰሩ አስጠንቅቀዋል። የካማኒ ቀብር ስነ ስርዓት ከነገ በስቲያ ቅዳሜ ይጀምርና ከ4 ቀናት በኋላ ይጠናቀቃል። በሥነ ሥርዓቱ ላይ ከ15 ሚሊዮን በላይ ሕዝብ እንደሚገኝ ይጠበቃል። የኢራን ጠቅላይ መሪ አያቶላህ አሊ ካማኒ ጦርነቱን እንደጀመረ በእስራኤል አየር ጥቃት 40 ከሚደርሱ ከፍተኛ አመራሮች ጋር መገደላቸው ይታወሳል። አሜሪካም ከሳውዲ አረቢያም ሰራዊቷን ለማስወጣት ማቀዷ ተነገረ። ዎል ስትሪት ጆርናል ባወጣው መረጃም አሜሪካም ከሳውዲ ጦሯን ለማስወጣት ያቀደችው በሁለቱ አገሮች መካከል የተፈጠረውን ውጥረት ተከትሎ ነው ተብሏል። በኢራን ጦርነት እንዲያም ሲል በሆርሙዝ ሰርጥ የሚተላለፉ መርከቦችን ደህንነት ከማስጠበቅ ጋር በተያያዘ በሁለቱ አገሮች መካከል ውጥረት መባባሱ ይነገራል። በሆርሙዝ የሚተላለፉ መርከቦችን ለመጠበቅ ከ100 የሚልቁ የአሜሪካ የጦር አውሮፕላኖች ከአካባቢው ጦር ሰፈሮች በመነሳት ስምሪት ማካሄዳቸው ሳውዲን አላስደሰተም ነው የሚባለው። ሳውዲ ከደህንነት ጋር በተገናኘ የአሜሪካንን ተልዕኮ በመቃወም ትብብር ለማድረግ ፈቃደኛ ባለመሆኗ ዋሽንግተን ዘመቻውን ለማቆም መገደዷን ዘገባው አመልክቷል። ይህንኑ ውዝግብ ተከትሎ አሜሪካም በሳውዲ ያላትን ሰራዊት ወደ እስራኤል ወይም ዮርዳኖስ ለማዛወር ማቀዷም ታውቋል። በደቡብ አፍሪካም አንድ ጋናዊ ከጸረ ስደተኞች ሰልፍ ጋር በተያያዘ መገደሉን ተከትሎ በሁለቱ አገሮች መካከል ውዝግብ መነሳቱ ተነገረ። የጋና ውጭ ጉዳይ ሚኒስቴር ባወጣው መግለጫም ባሽሩ ይስሐቅ የተባለ የ40 ዓመት ጋናዊ ከጸረ ስደተኞች ሰልፍ ጋር በተያያዘ በኬፕታውን በጥይት ስለመገደሉ አስደንጋጭ ሪፖርት እንደደረሰው አመልክቷል። ይህንኑ የዜጋውን መገደል አስመልክቶም ለደቡብ አፍሪካ መንግስት ተቃውሞ ማቅረቡን የጠቀሰው የጋና ውጭ ጉዳይ ሚኒስቴር የሰው ልጅን ክቡር ሕይወት መንጠቅ በፍጹም ተቀባይነት የሌለው ድርጊት በመሆኑ ገዳዮች በአስቸኳይ ለፍርድ እንዲቀርቡ ጠይቋል። የደቡብ አፍሪካ ፖሊስ ግን ተገደለ ስለተባለው ጋናዊ መረጃ እንደሌለው የገለጸ ሲሆን የፍትህ ሚኒስትሩ የጋና ባለስልጣናት ከህገወጥ ስደተኞች ጋር በተያያዘ በተፈጠረው ሁኔታ የሐሰት መረጃ እያሰራጩ ነው በማለት ተችተዋል። የሀገሪቱ ውጭ ጉዳይ ሚኒስቴርም በተመሳሳይ ከጸረ ስደተኞች ተቃውሞ ጋር በተያያዘ ጋናዊ ተገድሏል መባሉን የፈጠራ ወሬ ነው ሲል አስተባብሏል። የጋና ሬዲዮ በኬፕታውን የተገደለው ጋናዊ ለ20 ዓመታት በደቡብ አፍሪካ እንደኖረና የልብስ ስፌት ባለሙያ እንደነበር ዘግቧል።
የጸረ ስደተኛ ንቅናቄዎች ህገወጥ ስደተኞች ደቡብ አፍሪካን ለቀው እንዲወጡ ቀነ ገደብ ማስቀመጣቸውን ተከትሎ ከ25,000 በላይ የውጭ ዜጎች መውጣታቸው ይነገራል። ጋና፣ ማላዊና ናይጄሪያ ዜጎቻቸውን በተወሰነ ደረጃ ካስወጡ ሀገራት መካከል ናቸው። ሐማስ የእስራኤልን ድንበር ጥሶ ጥቃት ከፈጸመ 1000 ቀናት ተቆጠሩ። ይህንኑ 1000ኛ ቀን መታሰቢያን ምክንያት በማድረግ በዚያ ጥቃት ለተገደሉ ቤተሰቦቻቸው ፍትህ በመጠየቅ አደባባይ የወጡ አሉ። የጥቅምት 7ቱ የሐማስ ጥቃት በጋዛ ከፍተኛ እልቂትና ውድመት ማስከተሉ ሲነገር አሁንም ድረስ ውስብስብ በሆነ የፖለቲካ ወታደራዊና ሰብአዊ ቀውስ ምዕራፍ ከፍቷል። ባለፈው የፈረንጆች ዓመት በአሜሪካ ጥረት ተኩስ አቁም ቢደረስም በተግባር ግን ውጥረቱ አልተወገደም። እስራኤል የሐማስ ታጣቂዎች ሙሉ በሙሉ ትጥቅ እንዲፈቱ ስትጠይቅ፣ ሐማስ በበኩሉ እስራኤል የተኩስ አቁም ግዴታዋን አልጠበቀችም በሚል ትጥቅ ለመፍታት ፈቃደኛ አይደለም። የእስራኤል መከላከያ ሰራዊት በጋዛ ያለውን ይዞታ እያሰፋ በአሁኑ ጊዜ ከ80 በመቶ በላይ የሚሆነውን ግዛት ተቆጣጥሯል። በጋዛ ከጦርነቱ መነሳት ጀምሮ ሕይወታቸው ያለፈ ፍልስጤማውያን ቁጥር ከ73,000 በላይ ደርሷል። ከነዚህም ውስጥ ከ21,500 በላይ የሚሆኑት ሕፃናት ሲሆኑ ከ12,000 የሚልቁት ሴቶች ናቸው። በሺዎች የሚቆጠሩ ደግሞ በፈረሱት ሕንፃዎች ስር ጠፍተው ቀርተዋል። በአንጻሩ በጥቃቱ መጀመሪያ ላይ ከ1,000 በላይ እስራኤላውያን መገደላቸውና 250 ገደማ ታግተው መወሰዳቸው ይታወሳል። በጋዛ ወደ 90 በመቶ የሚጠጋው መኖሪያ ቤት፣ የሆስፒታል፣ የትምህርት ቤትና የሃይማኖት መሠረተ ልማት ሙሉ በሙሉ ወይም በከፊል መውደሙ ይነገራል። ከ2 ሚሊዮን በላይ የሚሆኑት የጋዛ ነዋሪዎች ከቀያቸው ተፈናቅለው በጣም ጠባብ በሆኑ መጠለያዎች ውስጥ ተፋፍገው ይገኛሉ። ይህም ለተላላፊ በሽታዎች መስፋፋት ሰፊ በር ከፍቷል። የደረሰው አጠቃላይ ቀጥተኛ የኢኮኖሚ ኪሳራ ከ80 ቢሊዮን ዶላር በላይ እንደሚገመት መረጃዎች ያሳያሉ። ይሄ ጦርነት በጋዛና በእስራኤል መካከል ብቻ ተወስኖ አልቀረም። ይልቁንም መላውን የመካከለኛ ምስራቅ ቀጠና ወደ ከፋ ግጭት እየሳበው ይገኛል። በእስራኤልና በሊባኖሱ ሄዝቦላህ መካከል የተነሳው ጦርነት በቀጠናው ትልቅ ስጋት ፈጥሮ የነበረ ሲሆን ከፍተኛ ቁጥር ያላቸውን ዜጎች አፈናቅሏል። ኢራን በተለያዩ ጊዜያት በቀጥታም ሆነ በተዘዋዋሪ ከእስራኤልና ከአሜሪካ ጋር ወታደራዊ ፍልሚያ ውስጥ ገብታለች። በተለይም በሆርሙዝ ባህረ ሰላጤ አካባቢ የሚደረጉ የድሮንና ሚሳኤል ጥቃቶች ዓለም አቀፉን የንግድ መስመር በተደጋጋሚ ማደናቀፋቸው ይታወሳል። ይህ በእንዲህ እንዳለ በኳታር ዶሃ ሲካሄድ የቆየው የኢራንና የአሜሪካ ቀጥተኛ ያልሆነ ውይይት መጠናቀቁን የኳታር ውጭ ጉዳይ ሚኒስቴር ገልጿል። ተደራዳሪዎቹ ምክክርና ውይይት ለመቀጠል ተስማምተዋል። ቀጣዩ ውይይት መቼ እንደሚካሄድ በተቻለ ፍጥነት የሚገለጽ ይሆናል ብሏል ውጭ ጉዳይ ሚኒስቴሩ።